ከ2000 በላይ የአሜሪካ ከፍተኛ ፈጥኖ ደራሽ ኃይሎች ወደ መካከለኛው ምስራቅ እየተመሙ መሆኑ ተገለጸም። በትግራይ 1300 ተፈናቃዮች መሞታቸውን ስማቸው ያልተገለጸ አንድ የክልሉ ባለሥልጣን አረጋገጡም። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከ2000 በላይ የአሜሪካ ከፍተኛ ፈጥኖ ደራሽ ኃይሎች ወደ ኢራን እየተመሙ መሆኑ ተገለጸም። በመካከለኛው ምስራቅ ሰማይ ላይ ያንዣበበው የጦርነት ደመና ከምንጊዜውም በላይ ጠቅሮ ቀጠናውን ወደማይቀለበስ ጂኦፖለቲካዊና ወታደራዊ አዘቅት ውስጥ እየከተተው ይገኛል። በቅርቡ የተከሰተው ተከታታይ ወታደራዊ ግጭቶች፣ የሚሳኤል ድብደባዎች፣ የዲፕሎማሲ ውድቀቶችና የሀያላን ሀገራት የጦር ኃይል ማንቀሳቀስ እንቅስቃሴዎች ግጭቱ ከእስራኤልና ፍልስጤም እንዲሁም ከኢራን የተለመደ የተወካዮች ወይም ፕሮክሲ ጦርነት አልፎ ዓለም አቀፋዊ ይዘት ወዳለው ቀጥተኛ አውዳሚ ጦርነት መሸጋገሩን በግልጽ ያሳያል። የዚህ አዲስ ምዕራፍ ጦርነት መነሻና ማዕከል የሆነው የኢራን እስላማዊ አብዮታዊ ዘብ የወሰደው ድንገተኛና እጅግ የተቀናጀ ሚሳኤል ጥቃት ነው። ኢራን እጅግ ዘመናዊ የሆነውን ባለጠንካራ ነዳጅ ሰጂል ባለስቲክ ሚሳኤል በመጠቀም በእስራኤል ቁልፍ ከተሞች ላይ ያደረሰችው የቦምብ ዝናብ የቀጠናውን የኃይል ሚዛን ያናጋ ክስተት ሆኗል። ቴል አቪቭ፣ አራድና ዲሞናን ኢላማ ያደረገው ይህ ጥቃት እስራኤል ለዓመታት ስትተማመንባቸው የነበረውን እንደ አይረንዶም፣ ዴቪድስ ስሊንግና አሮ የመሳሰሉትን የጸረ ሚሳኤል መከላከያ ስርዓቶችን በቀላሉ ጥሶ ማለፍ የቻለ ነው። በተለይም በኔብራክ በተባለችውና ከፍተኛ የህዝብ ጥግግት ባለባት የእስራኤል ከተማ ላይ ያረፈው ክላስተር የተበታተነ ጦር የተገጠመለት ሚሳኤል በእስራኤል ምድር ላይ ከፍተኛ የሆነ ሰብአዊና ቁሳዊ ውድመት አስከትሏል። ይህ ጥቃት ኢራን ሚሳኤሎቿን ከማንኛውም መከላከያ ስርዓት አሻግሮ ኢላማዎችን በትክክል እንዲመቱ ያደረገውን የቴክኖሎጂ እድገት የሚያሳይ ከመሆኑም ባሻገር እስራኤል በማንኛውም ጊዜ ሊገመት የማይችል አደጋ ውስጥ መውደቋን ያረጋገጠ ስነ ልቦናዊ ድል ለቴሄራን አስገኝቷል። ከእስራኤል ድንበር ባሻገር የኢራን ወታደራዊ ክንድ በአሜሪካ የቀጠናው ጥቅሞች ላይ እጅግ አሳሳቢ የሆነ ጫና ማሳረፉን ቀጥለዋል። በባህሬን ሼህ ኢሳ የአየር ኃይል ጦር ሰፈር ላይ የተሰነዘረው ጥቃት የዚህ ማሳያ ነው። ኢራን ባሰራጨቻቸው የሳተላይት ምስሎች መሰረት የአሜሪካ የፔትሪዮት ኤኤንኤምፒኪው 65 የተኩስ መቆጣጠሪያ ራዳር እና ቲፒኤስ 75 የቅድመ ማስጠንቀቂያ ራዳር ሙሉ በሙሉ ወድመዋል። እነዚህ ራዳሮች የአሜሪካና የአጋሮቿ የአየር መከላከያ ስርዓት አይኖች በመሆናቸው መውደማቸው ቀጠናዊውን የአየር መከላከያ አውታር በእጅጉ አሳውሮታል። ይህ እርምጃ ኢራን የአሜሪካን የመከላከያ አቅም የማሽመድመድ አቅም እንዳላት በተግባር ያሳየችበትና ወደፊት ለሚሰነዘሩ ተጨማሪ ጥቃቶች መንገድ የጠረገ ስትራቴጂካዊ እርምጃ ተደርጎ ይወሰዳል። ይህ ወታደራዊ ትርምስ በፈጠረው ስጋት መካከል ዓለምን በከፍተኛ ድንጋጤ ውስጥ የከተተው ሌላው ጉዳይ የኒውክሌር አደጋ ስጋት ነው። የእስራኤል የጦር አውሮፕላኖች በደቡባዊ ኢራን በሚገኘው የቡሽሃር የኒውክሌር ማመንጫ አቅራቢያ ያደረሱት ጥቃት እንዲሁም ኢራን በእስራኤሉ የዲሞና የኒውክሌር ማዕከል ዙሪያ የፈጸመችው የሚሳኤል ጥቃት ጦርነቱን ወደማይታሰብ የጥፋት ደረጃ አሸጋግሮታል። ይህ ሁኔታ በተለይ ለጎረቤት ሀገራት ከፍተኛ የህልውና ስጋት ፈጥሯል። ኩዌትን ጨምሮ ሌሎች የባህረ ሰላጤው ሀገራት ከነዚህ የኒውክሌር ተቋማት ሊፈስ የሚችል የጨረር አደጋን በመስጋት የድንገተኛ ጊዜ አዋጆችን አውጥተዋል። የኒውክሌር ተቋማትን በጦርነት ኢላማ ማድረግ የቼርኖቤልን አይነት አህጉር አቀፍ ስነ ምህዳራዊ ሰብአዊ አደጋ ሊያስከትል እንደሚችል የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ በጽኑ አስጠንቅቀዋል። ይህ ስጋት የጦርነቱ አውዳሚነት ከተፋላሚዎቹ ሀገራት ድንበር አልፎ መላውን ዓለም ሊበክል የሚችልበትን አስፈሪ ገጽታ ቁልጭ አድርጎ ያሳያል። ወታደራዊ ግጭቱ ከቀን ወደ ቀን እያሻቀበ ባለበት በዚህ ወቅት ግጭቱን በዲፕሎማሲያዊ መንገድ ለመፍታት የተደረጉ ጥረቶች በሚያስደነግጥ ሁኔታ ፍሬ አልባ ሆነዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ይፋ ያደረጉት ባለ 15 ነጥብ የኢራን የተኩስ አቁም የሰላም እቅድ በቴሄራን በኩል እጅግ አዋራጅ በሆነ መልኩ ውድቅ ተደርጓል። የኢራን ከፍተኛ ወታደራዊ መሪዎችና ሞጅታባ ሐሚኔ እቅዱን ስትራቴጂካዊ ውድቀት በማለት ያጣጣሉት ሲሆን አሜሪካ በጦር ሜዳ የገጠማትን ሽንፈት በዲፕሎማሲ ስም ለመሸፈን የምታደርገው መፍጨርጨር መሆኑን በመግለጽ
በመግለጽ ትራምፕ ከራሳቸው ጋር ነው እየተደራደሩ ያሉት በማለት አሹፈውበታል። የዲፕሎማሲው በር መዘጋት ሁለቱም ወገኖች መፍትሄውን ከድርድር ጠረጴዛ ይልቅ በጦር ሜዳ ላይ ለመሻት መወሰናቸውን የሚያመላክት በመሆኑ የቀጣዩን ጊዜ ሁኔታ እጅግ አሳሳቢ ያደርገዋል። የዚህ ጦርነት ሌላኛው አደገኛ ገጽታ የግጭቱ አድማስ መስፋትና የሌሎች ሀገራት ቀጥተኛ ተሳትፎ ነው። አሜሪካና እስራኤል በኢራቅ አንባር ግዛት በፈጸሙት የአየር ጥቃት የፖፑላር ሞቢላይዜሽን ፎርስ ፒኤምኤፍ ከፍተኛ አዛዦች መገደላቸውን ተከትሎ የኢራቅ መንግስት በይፋ ጦርነቱን ተቀላቅሏል። የኢራቅ ጠቅላይ ሚኒስትር መሐመድ ሼህ አልሱዳኒ የጠሩት አስቸኳይ የጸጥታ ምክር ቤት ስብሰባ በአሜሪካና በእስራኤል ላይ ሙሉ ወታደራዊ የአጸፋ እርምጃ እንዲወሰድ ውሳኔ አሳልፏል። የኢራቅ ወደ ጦርነቱ መግባት ኢራን በመላው መካከለኛው ምስራቅ የገነባቸውን የተቃውሞ ዘንግ ሙሉ በሙሉ ወደ ቀጥተኛ ጦርነት ያስገባው ሲሆን አሜሪካ በቀጠናው ያላትን ወታደራዊ ቆይታ እጅግ ፈታኝ አድርጎታል። ከዚሁ ጋር በተያያዘ ኢራን የባህረ ሰላጤው ሀገራት የሆኑትን ሳውዲ አረቢያንና የተባበሩት አረብ ኤምሬትስን አሜሪካ የነሱን አየር ክልልና የጦር ሰፈሮች ተጠቅማ ጥቃት እንድትሰነዝር ከፈቀዱ የኢራን ቀጥተኛ ኢላማ እንደሆኑ በማስጠንቀቅ ዛቻዋን በተግባር ማዋል ጀምራለች። በእነዚህ ሀገራት የኃይልና የነዳጅ መሰረተ ልማቶች ላይ ጥቃት መፈጸሟ የነዳጅ አቅርቦትን በማስተጓጎል ዓለም አቀፉን የኢኮኖሚ ስርዓት ለማንበርከክ ያለመ ስትራቴጂ አካል ነው። ይህ የኢራን እርምጃ የባህረ ሰላጤውን ሀገራት በሁለት እሳት መካከል የከተታቸው ሲሆን ከኢራን ጋር የገቡትን የሰላም ስምምነት ጥሰው ከአሜሪካ ጋር ለመወገን አሊያም የራሳቸውን ደህንነት ለማስጠበቅ ሲሉ ገለልተኛ ሆነው ለመቆየት አስቸጋሪ ውሳኔ ላይ እንዲደርሱ አስገድዷቸዋል። የዲፕሎማሲው መክሸፍና የቀጠናው ሀገራት ጦርነቱን መቀላቀል ዩናይትድ ስቴትስ ከመቼውም ጊዜ በላይ ግዙፍ የሆነ ወታደራዊ ኃይል ወደ ስፍራው እንድታንቀሳቀስ ገፋፍቷታል። ትራምፕ የሆርሙዝ ስትሬትን ነፃ ለማድረግ ያስቀመጡትን የ48 ሰዓት ገደብ ተከትሎ ፔንታጎን ግዙፍ ወታደራዊ ዝግጅት አድርጓል። የአሜሪካ ከፍተኛ ፈጥኖ ደራሽ ኃይል የሆነው 82ኛው የኤርቦርን ክፍለ ጦር በጅቡቲ ወደሚገኘው ካምፕ ሌሞኒየር በከፍተኛ ፍጥነት እንዲሰፍር ተደርጓል። በተጨማሪም 5000 የሚደርሱ ማሪኖችና የባህር ኃይል አባላትን የያዘው የጦር መርከብ ወደ ሆርሙዝ ስትሬትና የኢራን የነዳጅ ወደብ ወደ ሆነችው ሃርግ ደሴት እየተመመ ይገኛል። ይህ እንቅስቃሴ አሜሪካ የዓለምን የንግድ መስመር በተለይም የነዳጅ ማስተላለፊያ ቧንቧ የሆነውን የሆርሙዝንና የባቢል መንደብን ስትሬት ከየመን ሁቲዎችና ከኢራን ኃይሎች ለማስለቀቅ ያቀደችውን ግዙፍ ወታደራዊ ዘመቻ አመላካች ነው። ይህ ደግሞ በሁለቱ ሀያላን መካከል ሊኖር የሚችለውን ቀጥተኛና ደም አፋሳሽ የጦር ትዕይንት ያበስራል። የዚህ ሁሉ ትርምስ ማሳረጊያና የዓለምን ማህበረሰብ እንቅልፍ የነሳው የመጨረሻው ጉዳይ በእስራኤል የዓለም አቀፉ ማህበረሰብ መልእክተኛ በዳኒ ዳኖን አማካኝነት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተጋለጠው የኢራን አዲስ የባለስቲክ ሚሳኤል ቴክኖሎጂ ነው። እስከ 4000 ኪሎ ሜትር ርቀት መጓዝ የሚችለው ይህ አዲስ ሚሳኤል ከመካከለኛው ምስራቅ አልፎ እንደ ፓሪስ፣ ለንደንና አቴንስ የመሳሰሉ የአውሮፓ ዋና ከተሞችን በኢላማው ውስጥ የሚያስገባ ነው። የዚህ ሚሳኤል ይፋ መሆን ጦርነቱ የክልላዊ ግጭትነቱን ባህሪ ትቶ አውሮፓንና የተቀረውን የዓለም ክፍል በቀጥታ ስጋት ውስጥ የሚጥል ዓለም አቀፋዊ የጸጥታ ቀውስ መሆኑን ያረጋግጣል። ለማጠቃለል ያህል ከነዚህ ውስብስብ እርስ በርሳቸው ከተሳሰሩ ዘገባዎች መገንዘብ የሚቻለው የመካከለኛው ምስራቅ ቀውስ አሁን ባለበት ደረጃ ከቁጥጥር ውጪ እየሆነ መምጣቱን ነው። የኢራን የላቀ ሚሳኤል አቅምና ኢላማን የማውደም ችሎታ፣ የአሜሪካና የእስራኤል ዘመናዊ መከላከያዎች መሰበር፣ የኒውክሌር አደጋ ስጋት ማንዣበብ፣ የዲፕሎማሲው መክሸፍና የኢራቅ ወደ ጦርነቱ መግባት እንዲሁም የግዙፍ ወታደራዊ ኃይሎች መፋጠጥ ሁሉም ተዳምረው ዓለማችንን ወደማትወጣው የሶስተኛው ዓለም ጦርነት አፋፍ እያመራት ይገኛል። ይህ ግጭት ወታደራዊ ኃይልን ብቻ በመጠቀም የሚፈታ ባለመሆኑ ዓለም አቀፉ ማህበረሰብ የተቃረበውን ሰብአዊ፣ ኢኮኖሚያዊና ስነ ምህዳራዊ ጥፋት ለመቀልበስ ከወትሮ የተለየ ፈጣንና ጥበብ የተሞላበት የዲፕሎማሲያዊ ጣልቃ ገብነት ሊያደርግ እንደሚገባ የዘመኑ አስገዳጅ እውነታ ሆኗል። በትግራይ 1300 ተፈናቃዮች መሞታቸውን ስማቸው ያልተገለጸ አንድ የክልሉ ባለስልጣን አረጋገጡም። የሰሜን ኢትዮጵያ አየር ዳግም የከበበው የፖለቲካ ድባብና የሰብአዊ ቀውስ መስተጋብር የጦርነትን አውዳሚነት ተከትሎ የሚመጣውን መሪር እውነት አፍጥጦ እያሳየን ይገኛል። ከትግራይ ክልል የሚሰሙት የሰቆቃ ድምጾች የሰውን ልጅ መሰረታዊ የሆነ የህልውና መብት እንዴት በረሃብና በፖለቲካዊ ሽኩቻ መዳፍ ስር ሊጨፈለቅ እንደሚችል የሚያስገነዝቡ ናቸው። የትግራይ ማህበራዊ ጉዳይ ቢሮ ዳይሬክተር አቶ ገብረስላሴ ታረቀ ሰሞኑን ያወጡት መግለጫ ክልሉ አሁንም ከሞት ጥላ ስር እንዳልወጣና ከበርካታ መቶዎች በላይ የሚቆጠሩ ንጹሐን ዜጎች በረሃብ አረመኔያዊ ክንድ ሕይወታቸው ማለፉን አጋልጠዋል።
ይህ ከ1300 በላይ የሆነው የሟቾች ቁጥር የስታቲክ መረጃ ብቻ ሳይሆን ተስፋ ቆርጠው የነጋዋን ፀሐይ ለማየት ሲመኙ የነበሩ ሕፃናት፣ የእናቶችና የአረጋውያን የሕይወት ህልፈት ማሳያ ነው። ረሃብ ጥይት እንደማይተኩስና ቦምብ እንደማያፈነዳ ቢታወቅም በዝግታና በጭካኔ ነፍስን የመንጠቅ አቅሙ ግን ከማንኛውም የጦር መሳሪያ የከፋ ነው። አቶ ገብረስላሴ እንዳስገነዘቡት የዚህ አስከፊ አደጋ ዋነኛ መንስኤ ከፌዴራል መንግስትም ሆነ ከዓለም አቀፍ የእርዳታ ድርጅት የሚቀርበው የሰብአዊ ድጋፍ በከፍተኛ ደረጃ መቀነሱ ነው። በአንድ መጠለያ ጣቢያ ብቻ እስከ 150 ሺህ የሚደርሱ ተፈናቃዮች የተጠለሉበት አሳሳቢ እውነታ የችግሩን ስፋትና ጥልቀት ቁልጭ አድርጎ ያሳያል። እነዚህ ዜጎች ከቀያቸው የተፈናቀሉት ሕይወታቸውን ለማትረፍ ቢሆንም ከተጠለሉበት ቦታ የሚጠብቃቸው ግን ባዶ የእህል ጎተራና የተራበ አንጀት ሆኗል። እርዳታ አቅራቢ አካላት ፊታቸውን ማዞራቸው ወይም አቅርቦታቸው መቀነሳቸው ይህ መጠነ ሰፊ የሰብአዊ ቀውስ ወደማይቀለበስ የታሪክ ጠባሳነት እንዲያመራ ገፍቶታል። የዚህ የሰብአዊ ቀውስ አሳዛኝ ገጽታ ይበልጥ ጎልቶ የሚታየው ችግሩ ከተከሰተበት ፖለቲካዊ አውድ ጋር ሲነጻጸር ነው። የህዝብ ሰቆቃና ረሃብ አስቸኳይ ትኩረትና ርብርብ በሚሻበት በዚህ ወሳኝ ወቅት የሰሜን ኢትዮጵያ ፖለቲካዊ አየር ዳግም በውጥረት ታምቋል። የፌዴራል ባለስልጣናት ህወሓትን ከኤርትራ ጋር ሚስጥራዊ ግንኙነት አለው በሚል መክሰሳቸው፣ እንዲሁም በሁለቱ ሀገራት ድንበር አካባቢ ወታደራዊ ኃይሎች እየተከማቹ መሆናቸው የፖለቲካውን ዳመና ይበልጥ አጥቁሮታል። ቀጠናውን ወደ ሌላ ዙር የእሳት አደጋ እየገፋ የሚገኘው ይህ የፖለቲካ ዲስኩርና የወታደራዊ እንቅስቃሴ ግርግር በመጠለያ ካምፕ ውስጥ የሚሰማውን የሟቾች ሕፃናትና የተራቡ እናቶችን ደካማ ድምፅ አፍኖታል። ይህ ድርብ አደጋ የትግራይን ተፈናቃዮች በሁለት የተሳሉ ሰይፎች መሃል አስቀምጧቸዋል። በአንድ በኩል የዕለት ጉርስ በማጣት የሚመጣው ሞት በየደቂቃው ሲያደባ፣ በሌላ በኩል ደግሞ የጦርነት ነጋሪት ዳግም ሊጎሰም ነው የሚለው ስጋት የሰላም ተስፋቸውን አጨልሞታል። ፖለቲካዊ አለመግባባቶችና የደህንነት ስጋቶች የቱንም ያህል ክብደት ቢኖራቸውም የሰብአዊ እርዳታ አቅርቦት ከፖለቲካዊ ውጥረት ጋር ተቆራኝቶ የዜጎች ሕይወት አደጋ ላይ መውደቁ በማንኛውም የሞራል ሚዛን ተቀባይነት የሌለው ድርጊት ነው። በማጠቃለያው ይህ የዜና ዘገባ የሚያስተላልፈው ጥልቅ መልእክት የሰብአዊነት ጉዳይ ከማንኛውም ፖለቲካዊ ስሌት በላይ ሊሰለፍ እንደሚገባ ነው። የሺዎች በረሃብ መሞት የፖለቲከኞችን ሕሊና ሊኮረኩርና ዓለም አቀፉን ማህበረሰብ ከእንቅልፍ ሊያነቃ ይገባዋል። የፖለቲካ ትርምስ፣ የድንበር ላይ ውጥረት መፍትሄ እስከሚያገኙ ድረስ የንጹሐን ሕይወት በዋስትና ሊያዝ አይገባም። የረሃብ ጩኸትን በጦርነት ነጋሪት ድምፅ ለመሸፈን መሞከር የታሪክ ይቅርታ የሚያገኝለት ስህተት በመሆኑ ሁሉም የሚመለከታቸው አካላት ከፖለቲካዊ ሽኩቻቸው አሻግረው በማየት ለሰብአዊነትና ለሕይወት መትረፍ ቅድሚያ እንዲሰጡ ይህ አሳዛኝ እውነታ በጽኑ ይሞግታል። ክቡራን የቻናላችን ቤተሰቦች ለሰዓቱ ያስተናዳናቸው የሀገር ውስጥና የውጭ ዘገባዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን።